ፈጣሪህን አስቀድም። ብዙ ዜሮዎች ቢኖሩና ከፊታቸው ምንም ቁጥር ባይኖር ባዶ ናቸው። ከፊታቸው አንድ ቁጥር ግን ቢቀመጥ ግዙፍ ቁጥር ይሆናል። የዚህ ዓለም ደስታ፣ ሀብት፣ ስኬት፣ የሰው አክብሮትና ተወዳጅነት ኖሮህ ፈጣሪ ከፊትህ ካላስቀደምክ ሁሌም ባዶነት ይሰማሃል። ሕይወትህ ላይ ፈጣሪ ሲቀድም ግን ሁሌም ባዶነትህ በሙላት ይተካል። ሁሌም ሽንፈትህን በአሸናፊነት ይደመደማል። ወዳጄ፣ ለምታደርጋቸው ነገሮች ሁሉ ፈጣሪህን አስቀድም። ምንም ነገር መጀመር ያለብህ ቀድመህ በአይምሮ ስትጨርስ ነው የሚባል ሀሳብ አለ። ብዙውን ነገር ጀምረህ ያቆምከው ወይም መሀል ላይ ግራ የሚገባህ አቅም አንሶህ ወይም ሰንፈስ አይደለም፣ አላማህን ስለማታውቀው ነው። ወይም ደግሞ አላማህን ብታውቀውም እቅድ የለህም። ራስ ላይ ስራ። በህይወት ውስጥ ትልቁ ፈተና የልብህን እውነታዎች ለሰዎች እንዲረዱ ማድረግ ነው። ቤተሰብ፣ ወዳጅ፣ የልቤ የምትላቸው ጓደኞች ላይ ይረዱ ይችላሉ። የሚሻለው ግን መተው ነው። እነሱ እንዲረዱ የምታባክነውን ጉልበትና ልፋት ራስ ላይ ብታውለው ብዙ ርቀት ትጓዛለህ። በህይወትህ ላይ ልዩነት የምትፈጥረው ራስ ላይ ስትሰራ ብቻ ነው። አንተ የምትችለውን ሁሉ ስታደርግ ፈጣሪ ደግሞ የማይቻለውን ሁሉ ያደርግልሃል። በተኛህበት ግን የሚመጣ እድል የለም። መሮጥና መጣር ስትጀምር ሰዎች ሁሉ እንኳን ምን እናግዝህ ከጎንህ ነን ይሉሃል። ያልጠበቅከው ሲሳይ እጅ ላይ ይወድቃል። ወዳጅ፣ አንተ ብቻ ያሰብከውን አሁኑኑ ጀምር። ሁሉም ምርጥ ሲሆን ታየዋለህ። ከአንተ የሚጠበቀውን አድርግ። ህልምህ የሚሳካው በአስማት አይደለም፣ በጥረትህና በላብህ በልፋትህ ነው። ሁልጊዜም ካንተ የሚጠበቀውን ዋጋ ክፈል። ከዛ ውጤቱ ምን ይሁን ምን ተቀበል። አንተ መጨረሻውን መቆጣጠር አትችልም። ምክንያቱም እድል፣ አጋጣሚ፣ ሁኔታዎችና የፈጣሪ ፈቃድ ሁሉ ተደምሮ ነው ውጤቱን የምታየው። እጅህ ላይ መቆጣጠር የምትችለውን አንድ ነገር ግን አለ። እሱም ለምትፈልገው ነገር ጠንክረህ መስራት ነው። ወዳጅ፣ ደስታና እርካታን ከፈለክ ካንተ የሚጠበቀውን ሁሉ አድርግ። ሰበብ መደርደሩን አቁም። አሁን ለገጠመ ችግር ሰዎችን መውቀስ አቁም። በሁኔታዎች ማማረር አቁም። በኑሮህ፣ በገቢህ፣ በትዳርህ ወይም በፍቅር ግንኙነትህ ደስተኛ ካልሆንክ በራስህ ምክንያት ነው። እኔ ራሴ ከፈጣሪ ጋር ሁሉንም አስተካክለዋለሁ በል። አንተ ለራስህ ካልሆንክ ሌላ ማን እንዲሆንልህ ትፈልጋለህ? ይህች ዓለም ወደ ውስጡ ለሚያይና ራሱን ለሚቀይር ታሽቃብጣለች። በሰዎችና በሁኔታዎች ለሚያሳብብ ደግሞ ፊቷን ታዞራለች። ችግሩን ለመፍትሄው እኔ ነኝ በልና ወዳጅ ተነሳ። ህይወትህ እንዲቀየር አንተ ነህ መቀየር ያለበት። አንተ እንድትቀየር ምኞትህ መቀየር አለበት። አብዛኛውን የሰው ምኞት ምን እንደሆነ አያውቅም። ምኞት ማለት ከልጅነታችን ጀምሮ በአእምሯችን የተገነባ ምኞት ማለት ነው። ምኞት ካልተቀየረ ህይወትህ አይቀየርም። እምነት። ምን ማድረግ እችላለሁ ብለህ ታምናለህ? ምን የማድረግ አቅም አለኝ የሚል እምነት ሳለህ ስለ ስኬትም ሆነ በህይወትህ ላይ ማምጣት ስለምትፈልገው ምንም አይነት መልካም ነገር ስታስብ መርሳት የሌለብህ ነገር በህይወታችን የምናስበውን ተስፋ የምናደርገውን ወይም የምንመኘውን ሳይሆን የምናምነውን ነው የምናገኘው። ስለዚህ ራስህን መጠየቅ ያለብህ ምን ማድረግ ወይም ማግኘት እችላለሁ የሚል እምነት አለኝ የሚል መሆን አለበት። አሁን በህይወትህ እያገኘህ ያለው ጤንነት የምኞትህ ሳይሆን የእምነት ነው። እምነት ሲኖርህና ሲጠነክር ውጤትህም ያማረ ነው። ሰው የሚያገኘው የእምነቱን ፍሬ ነው። የምትፈልገውን ጠይቅ፣ እመን፣ ተቀበል። ሁሉም ነገር በእግዚአብሔር ኃይል ይሆናልና። ድንቅ ማንነታችንን ማጎልበት። ብዙ ሰዎች ስለሚገርም አቅማቸው ለመጀመሪያ ጊዜ ሲሰሙ ደስ ይላቸዋል። ትንሽ ቆይተው ግን ከውጭው ዓለም አንድ ከበድ ያለ ፈተና ሲገጥማቸው ተስፋ ይቆርጣሉ፣ እጃቸውን ይሰጣሉ። ከዚያም ይህ ነገር ከአቅሜ በላይ ነው ብለው ስለሞከሯት ትንሽ ነገር አለመሳካት ማማረር ይጀምራሉ። እነዚህ ሰዎች በእርግጠኝነት አቅማቸውን አያውቁም። የተሰጠህን ውደደው። ሰውየው ለፈጣሪው ሕይወቴን ጠላኋት አለው። ፈጣሪም መልሶ ድሮስ እኔ መቼ ውደዳት አልኩህ አለው። መጀመሪያ እኔን ውደደኝና የሰጠውህን ነገር ሁሉ ትወዳለህ አለው። በጣም ከምንወዳቸው ሰዎች የተሰጡን ተራ ወይም ትንሽ ስጦታዎች ለእኛ ትልቅ ቦታ አላቸው። ምክንያቱም የእኛ ትኩረት
ሳይሆን ሰጪዎች ላይ ስለሆነ። ምኞትህን እንዳታቆም። መሮጥ ቢያቅትህ ተራመድ፣ መራመድ ቢያቅትህ ዳዴ በል፣ ዳዴ ማለት ቢያቅትህ ተንፏቅቅ፣ ግን እንዳታቆም። ወዳጄ ያበቃልህ የተሳካልህ ወይም የወደክ ጊዜስ አይደለም። የሚያበቃልህ በቃኝ ብለህ ያቆምክ ዕለት ነው። ስለዚህ የጀመርከውን በፍጹም እንዳታቆም። ደፋር ሰው ሁን። ደፋር ሰው ማለት ፍርሃት የማይሰማው አይደለም፣ ግን ከፍርሃቱ ጋር ፊት ለፊት የሚለፋም ሆነ የሚጋፈጥ ማለት ነው። ደስተኛ ሰዎች ብዙውን ጊዜ ምስጋና፣ ብሩህ ተስፋ፣ ጽናት ያሳያሉ። እናም በአሁኑ ጊዜ ይኖራሉ። በትናንሽ ነገሮች ደስታን ያገኛሉ። ግንኙነታቸውን ያዳብራሉ፣ ሌሎችን ይረዳሉ። እናም ራሳቸውን ከሌሎች ጋር አያወዳድሩም። በዓላትን ላይ ያተኩራሉ። ደግ ናቸው። ጥሩ የቀልድ ስሜት አላቸው እና የህይወት ተግዳሮቶች በአዎንታዊ እና በመፍትሄ ላይ ያተኮሩ አስተሳሰቦችን ይቋቋማሉ። አስተሳሰብና አመለካከትን ብሩህ አመለካከት ጥሩ ነገሮችን ይጠብቃሉ እና በሁኔታዎችና በሰዎች ውስጥ ምርጡ ያያሉ። አመስጋኝ ናቸው። በእጥረት ላይ ከማተኮር ይልቅ ያላቸውን ያደንቃሉ። በአሁኑ ጊዜ ኑሮ ዘዴዎችን ደስተኛ ሰዎች ብዙውን ጊዜ ምስጋና፣ ብሩህ ተስፋ፣ ጽናት ያሳያሉ። እናም በአሁኑ ጊዜ ይኖራሉ። በትናንሽ ነገሮች ደስታን ያገኛሉ። ግንኙነታቸውን ያዳብራሉ፣ ሌሎችን ይረዳሉ። እናም ራሳቸውን ከሌሎች ጋር አያወዳድሩም። በዓላማቸው ላይ ያተኩራሉ። ደግ ናቸው። ጥሩ የቀልድ ስሜት አላቸው እና የህይወታቸውን ተግዳሮቶች በአዎንታዊ እና በመፍትሄ ላይ ያተኩራሉ። አስተሳሰብ ይቋቋማሉ። አስተሳሰብና አመለካከት ብሩህ አመለካከት ጥሩ ነገሮችን ይጠብቃሉ እና በሁኔታዎችና በሰዎች ውስጥ ምርጡን ያያሉ። አመስጋኝ በእጥረት ላይ ከማተኮር ይልቅ ያላቸውን ያደንቃሉ። በአሁኑ ጊዜ ኑሮ ጊዜያቸውን ያዝናናሉ እና ያለፈውን ጊዜ አያስቡም ወይም አያስቡትም። የመቋቋም ችሎታ ስህተቶችን እንደ መማሪያ እድል አድርገው በመቁጠር ከውድቀታቸው ይመለሳሉ። ትክክለኛ ራሳቸውን መሆን ይደሰታሉ እና ሰዎችን ይወዳሉ። እባክዎን ባህሪያት እና ልማዶችን ግንኙነቶችን ያሳድጉ። ከምትወዷቸው ሰዎች ጋር ጥሩ ጊዜ ለማሳለፍ ቅድሚያ ይስጡ እና አድናቆት ያሳዩ። ሌሎችን እርዱ። ብዙ ሳትጠብቁ ከልብ የመነጨ ምስጋናና ድጋፍ ስጡ። በትናንሽ ነገሮች ደስታን ያግኙ። እንደ ጥሩ ምግብ ወይም ተፈጥሮ ያሉ ቀላል ደስታዎችን ያድንቁ። ንቁ ሆነው ይቆዩ። በአካል ብቃት እንቅስቃሴ እና ከቤተ ውጭ ጊዜዎትን ያሳልፉ። ዓላማ ይኑርህ። ለግል ግቦች እሴቶች ቁርጠኝነት ይኑርህ። ደግ ናቸው። ራሳቸውን ሆነው ሌሎችን በርህራሄ ይንከባከባሉ። ማህበራዊ ምስጋናዎችን ምርጥ አድማጮች ሌሎች እንዲናገሩ እና ጥሩ ጥያቄዎችን እንዲጠይቁ ይፈቅዳሉ። አስቂኝ ቀልድ ይጠቁማሉ እና ራሳቸውን ከልክ በላይ በቁም ነገር አይመለከቱም። አለመፍረድ ሐሜትንና አሉታዊ ተጽዕኖችን ያስወግዳሉ። በራስ መተማመንንና ትሁት ዋጋቸውን ያውቃሉ።